ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየ። በርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታወቁ። በኖቬምበር 24 ቀን በዩኤስ የጠፈር ቴክኖሎጂ ኩባንያ ቫንቶር የተነሳው ምስል በካምፑ ውስጥ ከ640 በላይ ድንኳኖች መኖራቸውን የሚያሳይ ሲሆን እያንዳንዱም በግምት 4 ካሬ ሜትር ስፋት አለው። ጄንስ የተባለው የመከላከያ መረጃ ኩባንያ የሳተላይት ምስሉን በመተንተን እንደገለጸው እያንዳንዱ ድንኳን 4 ሰዎችን ከነቁሳቁሳቸው በምቾት ማስተናገድ ስለሚችል ካምፑ ቢያንስ 2500 ሰዎችን ሊይዝ ይችላል። ይሁን እንጂ በምስል ትንተናው ብቻ ቦታው ወታደራዊ መሆኑን ማረጋገጥ እንደማይቻል ገልጿል። ሁለት ከፍተኛ ወታደራዊ ባለስልጣናት እንደተናገሩት በኖቬምበር አጋማሽ ላይ አዳዲስ ሰልጣኞች ወደ ካምፑ ሲጓዙ ታይተዋል። በኖቬምበር 17 ቀን በሰልጣኞቹ የተሞሉ 56 የጭነት መኪናዎች በሩቅ አካባቢው አቧራማ መንገዶች ላይ ሲጓዙ እንደነበር ኮንቮዩን በአይናቸው ያዩት ባለስልጣናት ለሮይተርስ ተናግረዋል። በእያንዳንዱ መኪና ውስጥ ከ50 እስከ 60 የሚሆኑ ተዋጊዎች እንደነበሩን ገልጸዋል። ከሁለት ቀናት በኋላም ሌላ 70 የጭነት መኪናዎችን የያዘና ወታደሮችን የጫነ ኮንቮይ በተመሳሳይ አቅጣጫ ሲጓዝ ማየታቸውን ሁለቱም ባለስልጣናት ገልጸዋል። የኖቬምበር 24 ምስል በቦታው ላይ ቢያንስ 18 ትላልቅ የጭነት መኪናዎች መኖራቸውን ያሳያል። የሮይተርስ ትንተና እንደሚያሳየው የተሽከርካሪዎች መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላል። ይሁን እንጂ የዜና ወኪሉ መኪናዎቹን ምን እንደጫኑ ወይም ከጥቂት ቀናት በፊት ወታደራዊ ባለስልጣናቱ ካዩአቸው መኪናዎች ጋር አንድ መሆናቸውን በተናጥል ማረጋገጥ አልቻሉም። የቫንቶር ምስሎች እንደሚያሳዩት በጥር ወር መጨረሻ ላይም ግንባታው ቀጥሏል። ይህም ከዋናው ካምፕ በስተሰሜን በሚገኘው ወንዝ ዳርቻ ላይ አዲስ ምንጣሮና ቁፋሮ መከናወኑን እንዲሁም በጃንዋሪ 22 ምስል ላይ በካምፑ ዙሪያ የተደረደሩ በደርዘን የሚቆጠሩ የመርከብ ኮንቴነሮች ያካትታል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን በካምፑ ላይ ያለው ግንባታ በመኪናው ላይ መሆኑን ገልጸው ስለወደፊቱ የግንባታ እቅድ ግን ዝርዝር መረጃ አልሰጡም። አንድ የኢትዮጵያ መንግስት ባለስልጣን እንደተናገሩት ቡልዶዘርና ቁፋሮ ማሽኖችን ጨምሮ ለስልጠና ካምፑ ግንባታ የሚሆኑ መሳሪያዎች በየቀኑ በአቅራቢያው በሚገኘው የአሶሳ ከተማ በኩል ይጓጓዛሉ። ካምፑ 33 ማይል 53 ኪሎ ሜትር ርቀት ላይ የሚገኘው የአሶሳ አውሮፕላን ማረፊያ ከነሐሴ 2025 እንደ አውሮፓ አቆጣጠር ጀምሮ አዲስ ግንባታ ታይቶበታል። የሳተላይት ምስሎች አዲስ ሃንጋር፣ የአውሮፕላን ማቆያና ከማኮኮያ አጠገብ የተነጠፉ የኤፕሮን ቦታዎችን ያሳያሉ። በተጨማሪም በደች የሰላም ድርጅት PAX የወታደራዊ ቴክኖሎጂ ባለሙያ የሆኑት ዊም ዝዊነንበርግ ሰው አልባ አውሮፕላን UAV የመሬት መቆጣጠሪያ ጣቢያ እና የሳተላይት አንቴና መሆናቸውን ለይተው አውቀዋል። የሮይተርስ ምስል ዳሰሳ እንደሚያሳየው በምስሉ ላይ የሚታየው የድሮን ድጋፍ መሰረተ ልማት በኢትዮጵያ ውስጥ በሚገኙ ሌሎች 2 የድሮን ጣቢያዎች ካሉ አደረጃጀቶች ጋር ተመሳሳይ ነው በማለት ሮይተርስ በእንግሊዘኛ ዘግቧል። ከጋሪ ፈረስ ጋር የተጋጨ ሲኖትራክ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻ ተሽከርካሪን በመግጨቱ የ6 ሰዎች ሕይወት አለፈ። በሸገር ከተማ አስተዳደር ኩራ ጅዳ ክፍለ ከተማ ከጋሪ ፈረስ ጋር የተጋጨው ሲኖትራክ ገልባጭ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻን ተሽከርካሪን በመግጨቱ የ6 ሰዎች ሕይወት አለፈ። የኩራ ጅዳ ክፍለ ከተማ ፖሊስ ጽሕፈት ቤት የትራፊክ የደህንነት ቁጥጥር አስተባባሪ ኢንስፔክተር ወንድሙ አደባ ለብስራት ራዲዮ እንደተናገሩት የካቲት 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ የጋሪ ፈረስ በመግጨት ከመስመሩ የወጣ የሲኖትራክ ተሽከርካሪ በተቃራኒ መንገድ ሲጓዝ ከነበረ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ አደጋው ሊከሰት እንደቻለ ገልጸዋል። ከሸኖ ከተማ 15 ተሳፋሪዎች አሳፍሮ ከሚጓዝ የሰሌዳ ቁጥር ኮድ 391259 ኦሮ ከሆነ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ ወዲያውኑ በስፍራው 3 ሰዎች ሲሞቱ ሆስፒታል ከደረሱ ቁስለኞች መካከል ደግሞ 3 ሰዎች ሕይወታቸው ያለፈ ሲሆን በአጠቃላይ በዚህ አደጋ የ6 ሰዎች ሕይወት ማለፉን ገልጸዋል።
በአደጋው በ9 ሰዎች ላይ ከባድ የአካል መቁሰል አደጋ የደረሰ ሲሆን ከአደጋው አስከፊነት የተነሳ የሟቾች ቁጥር ሳይጨምር እንደማይቀር ኢንስፔክተር ወንድሙ አደባ ጨምረው ለብስራት ሬዲዮ ተናግረዋል። ተከዳው በማለት በምስራቅ ሐረርጌ መንታ ልጆቿን የገደለችው ኡርጂ መሐመድ በ23 ዓመት እስራት ተቀጣች። ባደረገችው ነገር አልተቆጨችም። ይልቁንም አባት የሌላቸው ልጆች ማሳደግ ከባድ ስለሆነ ነው የገደልኳቸው ስትል ለፖሊስ ቃሏን ሰጥታለች። በምስራቅ ሐረርጌ ዞን በማያ ከተማ አስተዳደር አወዳይ ክፍለ ከተማ ጫልቱ ቀበሌ ውስጥ የተፈጸመው ይሄው አሰቃቂ ድርጊት መላውን ነዋሪ አስደንግጧል። ወጣት ኡርጂ በፍቅር ግንኙነት ውስጥ እያለች መንታ ልጆችን ትጸንሳለች። ይሁን እንጂ አባትየው እርግዝናውን እንደሰማ ጥሏት ይሰወራል። ሰኔ 10 ቀን 2017 ዓ.ም ወንድና ሴት መንታ ልጆችን በሰላም ብትገላገልም ከቤት እንደገባች ግን በጭካኔ አፍና በመግደል በጓሮዋ ቀብራቸዋለች። ድርጊቱን የጠረጠረው ታናሽ ወንድሟ በጓሮ የተቆለለ አፈርና በላዩ ላይ የተቀመጡ 2 ትላልቅ ድንጋዮችን ተመልክቶ ለሀገር ሽማግሌዎች ጥቆማ ይሰጣል። ፖሊስ ባደረገው ምርመራ አስከሬኖቹን የወጡ ሲሆን የማያ ከተማ ከፍተኛ ፍርድ ቤትም በፈጸመችው ከባድ የሰው መግደል ወንጀል የ23 ዓመት ጽኑ እስራት በይኖባታል። የኢትዮጵያ አየር መንገድ በግማሽ ዓመት 4.4 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ የ2025-26 በጀት ዓመት የ6 ወራት የሥራ አፈጻጸሙን አስመልክቶ ሪፖርት አቅርቧል። አየር መንገዱ በተለያዩ ዓለም አቀፍ ተግዳሮቶች ውስጥ ሆኖም አስደናቂ ስኬቶችን ማስመዝገቡን ገልጿል። በ6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ የተገኘ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2 በመቶ እድገት አሳይቷል። ከ10 ሚሊዮን በላይ ደንበኞችን በማጓጓዝ የእቅዱን 111% 11 በመቶ ብልጫ ማሳካት ችሏል። 451 ሺህ ቶን ጭነት በማጓጓዝ የእቅዱን 104% አከናውኗል። 3 አዳዲስ መዳረሻዎችን በመጨመር በአጠቃላይ ዓለም አቀፍ መዳረሻዎችን 145 አድርሷል። የያቤሎ አየር ማረፊያ መመረቁን ተከትሎ የሀገር ውስጥ መዳረሻዎች ቁጥር ወደ 23 ከፍ ብሏል። በቢሾፍቱ የሚገነባው ግዙፍ አዲስ አየር ማረፊያ የመሰረተ ድንጋይ መጣሉና የአዲስ ዋና መስሪያ ቤት ግንባታ መጀመሩን እንደ ትልቅ ስኬት ተጠቅሷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ስኬቱ የተመዘገበው በበርካታ ፈተናዎች አልፎ ነው። ዓለም አቀፍ የአውሮፕላን አቅርቦት እጥረት፣ ተለዋዋጭ የአየር ሁኔታዎች፣ የአሜሪካ መንግስት አዲስ ያወጣው የቪዛ ፖሊሲዎችና እገዳዎች ከፈተናዎቹ ውስጥ ናቸው። የኢትዮጵያ አየር መንገድ ራዕይ 2035ን ለማሳካት የጀመረው ጉዞ አጠናክሮ እንደሚቀጥል በመግለጫው ተመላክቷል። የ3 ዓመት ልጃቸውን በረሃብ የገደሉ ወላጆች የዕድሜ ልክ እስራት ተፈረደባቸው። በኦስትሪያ ኢንስብሩክ ከተማ የተሰማው ይህ ዜና መላውን ዓለም አስቆጥቷል። የገዛ ልጃቸውን ለወራት በጨለማ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ የ27 ዓመት ባልና ሚስት የዕድሜ ልክ እስራት ተፈርዶባቸዋል። ሕፃኑ በፈረንጆች በግንቦት 2024 ሲሞት ክብደቱ 4 ኪሎ ግራም ብቻ ነበር። ይህም ለአንድ የ3 ዓመት ሕፃን ሊኖር ከሚገባው ክብደት እጅግ በጣም ያነሰ ነው። የፎረንሲክ ባለሙያዋ ሕፃኑ የሽማግሌ ፊት ነበረው፣ የአካሉ አጥንትና ቆዳ ብቻ ነበር በማለት በለቅሶ ምስክርነታቸውን ሰጥተዋል። ወላጆች ሕፃኑን አስረው እየደበደቡ ምግብና ውሃ በመከልከል ለወራት ሲኦልን አሳይተውታል። ይበልጥ የሚያስደነግጠው ነገር አቃቤ ሕግ እንዳቀረበው ማስረጃ ወላጆቹ ሕፃኑ እየተሰቃየ ባለበት ወቅት በስልካቸው ፎቶ እየተነሱና በቻት እርስ በርስ እየተላላኩ ይሳለቁበትና ይስቁበት ነበር። ሁለቱም የዕድሜ ልክ እስራት ተፈርዶባቸዋል። እናቲቱ በአእምሮ ሕመምተኞች ወንጀለኞች ማቆያ ውስጥ እንድትታሰር ተወስኗል። ይህ ግድያ ብቻ ሳይሆን ለወራት የዘለቀ ሰቆቃ ነው ሲል ፍርድ ቤቱ ወንጀሉን ኮንኖታል። ጥንዶቹ ሌሎች 3 ሴት ልጆች አሏቸው። በአሜሪካ አንዲት አነስተኛ አውሮፕላን በመንገድ ላይ አደጋ አደረሰች። የካቲት 2 ቀን 2018 ዓ.ም በጆርጂያ ግዛት ጌንስቪል ከተማ ውስጥ አንዲት አነስተኛ አውሮፕላን በቴክኒክ ብልሽት ምክንያት በተጨናነቁ መንገዶች ላይ አስቸኳይ ማረፊያ ለማድረግ ስትሞክር በበርካታ መኪኖች ላይ ተጋጭታለች። አውሮፕላኑ በመንገዱ ላይ ሲያርፍ ቢያንስ 5 መኪኖችን የገጨ ሲሆን በደረሰው ግጭት አውሮፕላኑ ክፉኛ ተጎድቷል።
በመጀመሪያ ደረጃ መረጃዎች መሰረት በአውሮፕላኑ ውስጥ የነበሩ 2 ሰዎችና በመኪና ውስጥ የነበሩ 2 አሽከርካሪዎች በድምሩ 4 ሰዎች ቀላል ጉዳት ደርሶባቸዋል። አውሮፕላኑ በበረራ ላይ ያለ የገጠመው የሞተር ወይም የቴክኒክ ብልሽት ለአደጋው መንስኤ እንደሆነ ተገልጿል። ፖሊስና የአደጋ ጊዜ ሰራተኞች አካባቢውን የዘጉ ሲሆን በሰው ሕይወት ላይ የደረሰ ከባድ አደጋ አለመኖሩ እንደ ተአምር ተቆጥሯል። በዛሬው ዕለት በጣሊያን አውራ ጎዳና ላይ ልክ እንደ ታዋቂው የጂቲኤ ቪዲዮ ጌም አይነት አስገራሚ የዘረፋ ሙከራ ተፈጽሟል። የታጠቁና ጭንብል ያጠለቁ ሽፍቶች የፖሊስ ዩኒፎርም በመልበስ መንገዱን ዘግተው የገንዘብ ማመላለሻ መኪና ላይ ጥቃት ሰንዝረዋል። ሽፍቶቹ የመኪናውን የኋላ በር በፈንጂ በማፈንዳት የከፈቱት ሲሆን አካባቢውንም በጭስ እና በእሳት አውድማነት ቀይረውት ነበር። ምንም እንኳን ሽፍቶቹ ለማምለጥ ቢሞክሩ ጥቂቶች በፖሊስ ቁጥጥር ስር ውለዋል። በንጉስ ቻርልስ እና በልዑል ዊሊያም መካከል ያለው ግንኙነት መሻከሩ ተነገረ። በእንግሊዝ የንጉሳዊ ቤተሰብ ውስጥ በንጉስ ቻርልስ ሳልሳዊና በልዑል ዊሊያም መካከል ያለው ግንኙነት ለስልጣን በሚደረግ ሽኩቻ ምክንያት እጅግ መበላሸቱንና አባትና ልጅ ንግግር ማቆማቸውን የተለያዩ የዜና ምንጮች ዘግበዋል። እንደ ኮስሞፖሊቲያን እና ሌሎች የቤተ መንግስት ምንጮች ገለጻ ለግጭቱ መባባስ ዋና ምክንያቶች በቅርቡ የቀረበውን የንጉስ ቻርልስን የህይወት ታሪክና ራዕይ የሚዘክረውን ፋይንዲንግ ሃርመኒ ኤ ኪንግስ ቪዥን የተሰኘውን ዶክመንተሪ ልዑል ዊሊያም ሆን ብሎ ችላ ማለቱና በምረቃው ላይ አለመገኘቱ አባቱን ክፉኛ አስቆጥቷል። ንጉስ ቻርልስ ለዘመናት የቆየውን የንጉሳዊ ቤተሰብ ወግና ስርዓት ጠብቆ መቀጠል ሲፈልጉ፣ ልዑል ዊሊያም ግን ተቃውሞ መዘመን አለበት የሚል ጽኑ አቋም አለው። ዊሊያም አሁን ላይ በቤተ መንግስቱ አስተዳደር ውስጥ ትልቅ ቁጥጥር ማድረጉንና የራሱን መንግስት መገንባት መጀመሩን ምንጮች ይጠቁማሉ። ንጉሱ ደግሞ እድሜ ልካቸውን የጠበቁትን ዙፋን በቀላሉ ለልጃቸው ተጽዕኖ አሳልፈው ለመስጠት ፍቃደኛ አይደሉም። ሁለቱም ትክክል ነን ብለው ያምናሉ፣ አንዳቸው ለሌላኛው እጅ አይሰጡም ሲሉ የቅርብ ምንጮች ሁኔታውን ይገልጹታል። በተጨማሪም ንጉሱ በህመም ላይ መሆናቸውን ተከትሎ የቤተ መንግስት ባለስልጣናት የስልጣን ሽግግር ዝግጅት እያደረጉ መሆኑ ተሰምቷል። ይህም በዊሊያም እና በቻርልስ መካከል ያለውን የስልጣን ፍጥጫ ይበልጥ እንዲፋፋም አድርጎታል። በሊባኖስ የመኖሪያ ህንፃ ተደርምሶ የሟቾች ቁጥር 14 ደረሰ። በሊባኖስ ሁለተኛዋ ትልቅ ከተማ በሆነችው ትሪፖሊ እሁድ የካቲት 1 ቀን 2018 ዓ.ም ተከስቶ በነበረው የህንፃ መደርመስ አደጋ የሟቾች ቁጥር 14 መድረሱን ተረጋግጧል። ከፍርስራሹ ውስጥ አንድ ህፃን ጨምሮ 8 ሰዎች በህይወት ተርፈው መውጣት ችለዋል። አደጋው የደረሰው በከተማዋ እጅግ ድሃ እና መሰረተ ልማቱ ባረጀው የባብ አል ታባኒህ ሰፈር ነው። የሊባኖስ የንብረት ባለቤቶች ማህበር ኤልፒኤ ባወጣው መረጃ መሰረት በመላው ሊባኖስ ወደ 16000 የሚጠጉ ህንፃዎች የመደርመስ አደጋ ተጋርጦባቸዋል። ለአደጋው ዋነኛ መንስኤ ተብለው የተጠቀሱት ለዓመታት የዘለቀ የመንግስት ቸልተኝነት፣ ጥራት የሌለው ግንባታና የኢኮኖሚ ቀውስ ለጥገና ስራዎች እንቅፋት መሆኑ ነው። የከተማው ከንቲባ ትሪፖሊን የተመታች ከተማ ሲሉ አውጀዋል። ክቡራን አድማጮቻችን ለሰዓቱ ያላቸውን ዜናዎች በዚህ እናበቃለን።